ወይዘሮ አስቴር እንደ ዘመኑ ፖለቲከኛ ነው የሆነችብኝ። መምጣቷ አሪፍ ሆኖ እያለ ነገር ግን እንደመጣች በዚህ ልክ ወይዘሮ ሜላትን ጥምድ አድርጋ መያዟና ልክ ሜላት ፈልጋና ፈቅዳ ያደረገችው ነገር እስከሚመስል ድረስ እንደዛ መናገሯ እኔ መልካም ነው ብዬ አላስብም። አንድ እናት ኦኬ ትመክራለች፣ ተይ ትላለች። ግን አንድ ጊዜ የጠፋ ነገርና የሄደ ነገር መቼም ይመለሳል ብዬ አላስብም አይደል? ቤተሰብ ከሄደ ሄደ ነው አይደል? ግን በዚህ ልክ ሜላትን ከፍ ዝቅ አድርጋ መናገር አልነበረባትም። ሜላት ያለባት ይበቃታል። በዛ ላይ ደግሞ በዚህ ልክ ጠፍቶ ቆይቶ መጥቶ እንደዚህ ልጇን ከፍ ዝቅ አድርጋ መናገሯ ተገቢ ነው ብዬ አላስብም። ሜላት አሁን ያለችበት ሁኔታ በጣም ከባድ ነው። ኦኬ በፊት በጣም ብዙ መክራት አለች፣ ተብላት አለች። ከባዩሽ ጋር የነበራትን ግንኙነት በጣም አትፈልገውም ነበር እናውቃለን። ግን የሞተ ነገር ይመለሳል። ይኸው ባዩሽም እኮ ምንም ሳትጠቀም ሄዳለች። እና እኔ የሜላት እናት እንደዚህ መሆኗ በጣም ነው ያናደደኝ እውነት ለመናገር። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦቹ ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እስኪ ስለ ወይዘሮ አስቴር ሀሳብ አስተያየት ካላችሁ አካፍሉኝ። ሉሊትን ሄዳ መናገሯ ራሱ እኔ በበኩሌ አልደግፈውም። ያው እንደ እናትነት ይከፋታል፣ ስለሚከፋት ሄዳ ተናገረቻት። ነገር ግን ለሉሊት ጥሩ ነው ማለት ለወይዘሮ ሜላት ጥሩ ነው ወይ ካላችሁኝ የባስ ነገር ታባብስባታለች እንጂ ምንም የምትለውጥላት ነገር የለም። ወይዘሮ ሜላት ማለት ወይዘሮ ባዩ አስቴር ሉሊትን ምንም ልታደርግ አትችልም። ምን ታደርጋታለች? አትገላት፣ ከስራ ታፈናቅላት። እንደውም የባስ ሜላትን ወደ ትልቅ ችግር ውስጥ እየከተተቻት ያለች ይመስለኛል። እና አሁን የባዩሽ አመጣጥ ጊዜው ነው ወቅቱ ነው መምጣት ነበረባት ወይስ አልነበረባትም? መጥታስ ልጇን በደንብ ሰላም ሳትላት ባለፈ ነገር በዚህ ልክ መውቀስ ነበረባት ወይ? ምን አስባ ነው? ልጇ ያለችበት ሁኔታ መቼም ከባድ ነው አይደለ? አንዲት እናት እንዴት ልጇን ምን ነው ድፍት ባልሽ ትላለች? እውነት ወይዘሮ ሜላት የሆነ ነገር ብትሆን አሁን ወይዘሮ ባዩሽ አታዝንም? ያለችበት ሁኔታ ሳያሳዝንም? አንዳንድ ጊዜ እኮ በፊት ወይም ወጣት እያላችሁ ወይም ገንዘብ ባላችሁ ሰዓት ይሄ ነገር ይመጣል ብላችሁ አታስቡም አይደል? ቤተሰብ ደግሞ ሰው ናችሁና ከፍ ዝቅ ያለ ነው። ማንኛውም ሰው ከፍ እንዳለ አይኖርም፣ ማንኛውም ሰው ደግሞ ዝቅ እንዳለ አይኖርም። እና እኔ ወይዘሮ አስቴር መምጣቷ ቢያስደስተኝም ግን ከሚገባው በላይ ያስቀይመኛለች እውነት ለመናገር። ላይክ የዘመኑ የብልጽግና ፖለቲካን ይመስለኝ። ድፍት በሉ እኛ ምን አገባን፣ እኛ እንኖርበት እንደዛ ነገር ማለት ነው። እና እስከዛሬ ድረስ የት ነበረች? ያ ሁሉ መከራ ሲቃይ ሲደርስባት የት ነበረች? ሲጀመር ወይዘሮ አስቴር እንደ እናት እውነት ትክክለኛ እናት ከሆነች፣ እውነትም ለልጇ የምታዝን እናት ከሆነች፣ ልጆቿ የምታዝን አያት ከሆነች የት ነበረች እስከዛሬ? ያን ሁሉ ጊዜ ድምጿን አጥፍታ ከርማ ዛሬ መጣ በዚህ ልክ ሜላትን መናገር አልነበረባትም እውነት ለመናገር። ምን ድብን ባልሽ እንደዚህ ሆንሽ ከማይሽ ከተጨናነቀ ቢሮ ምናምን በጭራሽ መባል የሌለበትን ነው ያለችው። እውነት ለመናገር እኔ በወይዘሮ አስቴር በጣም ነው የተናደድኩባት። በጣም ሜላት አሁን ያለችበት ሁኔታ እንኳን ልትናገሯትና በጣም የሚያሳዝን ሁኔታ ላይ ነው ያለችው። እንደው ሌላውን ተውትና ሉሊት ራሱ ከፍ ዝቅ እያደረገች የምትናገራት በጣም ነው የሚያሳዝነው። ሌላ ውድ ቤተሰቦቼ ቆይ እውነት አቶ ታደሰ ተጫውቶባት ነው? እውነት ያ ወረቀት ወይም ያ ፋይል በዛ ልክ ተሳስታ እንድትሰራ አድርጎት ነው? አቶ ታደሰን የሰራው አቶ ታደሰን የመልካም ነገር ያሰበ ነበር የመሰለኝ ሳስበው። ውድ ቤተሰቦች ሜላትን እሱም ቢሆን ችግር ውስጥ ለመክተት የሚሰራ ሰው ሳይሆን አይቀርም። እኔ እንጃ፣ እኔ ግራም ያጋባ ነው። እንግዲህ እሷ ቢሮ ከወጣች በኋላ ስራሌን ሳትለው ምንም ሳትለው ሳትጠይቀው ባዘነ መልኩ ነው የሰራላት። ግን የተሰራው ነገር በዚህ ልክ ስህተት ከሆነ ሰውየው ምን አስቦ ነው? ምን ፈልጎ ነው እንደዛ ያደረገው? ይሄ ነገር ግራም ያጋባ ነው።
እውነት ለሜላት ከአሁን በኋላ ያለው ህይወቷ በጣም ምስቅልቅል ያለና በጣም የሚያሳዝን በጣም ግራ የሚያጋባ የሆነባት ነው ያለው። ውድ ቤተሰቦቼ እኔ በጣም ነው ያሳዘነችኝ ሆነን ለመናገር በጣም ከምላችሁ በላይ። አንዳንድ ጊዜ ሲኖረን አናቅበትም፣ ምን ማድረግ እንዳለብንም አናቅም እና ባለን ሰዓት ሳናቅበት እንቀርና ስናጣ እንደዚህ የምናደርገው ግራ ይገባናልና እኔ አሁን በጣም ግራ ያጋባኝ ነገር አቶ ታደሰ በክፋት አስቦ የሰራው አይመስለኝም። ለምን በዛ ልክ ተቀየረ? ለምን የተሰራው ፋይል እንደገና የተሳሳተ ሆኖ ተገኘ? እውነት ለተንኮል አስቦ ነው አቶ ታደሰ ነው ወይስ ወይዘሮ ሜላትን ለማገዝ ፈልጎ ነበር? ነው ሜላትን እሱም ከዛ አካባቢ እንድትጠፋ ይፈልጋል? እኔ አሁን አቶ ታደሰ ግራ አጋብቶኛል። ቤተሰብ ሜላት ጋር መልካም መስሎ ነው የቀረባት? ስትጮህባት አይቶ ሳትጠይቀው ነው ገብቶ የሰራው? ግን በዚህ ልክ ይሳሳታል ወይ ነው ጨዋታው? ነው አውቆ ሜላት ችግር ውስጥ እንድገባ አድርጎ ነው የሰራው? እውነት ለመናገር በጣም ግራ የሚያጋባ ነው። እኔ ከአሁን በኋላ ሜላት ሰላም ህይወት ትኖራለች ብዬ አላስብም። ቤተሰብ ማለት ነው። በጣም ነው የሚያሳዝነው። ያለባት ችግርና መከራ አልበቃት ብሎ ጭራሽ እናቷን መታ ተጨምራላታለች። እናቷ ተጣላታለች ማለት አይደለም። ወይዘሮ አስቴር ያው ተይ ስትላት ስለነበረ ስለተናደደች ነው አሁን በዚህ ሰዓት እንደዚህ የምታደርገው። ግን ደግሞ አንዳንድ ጊዜ ያው ሰው ይሳሳታል፣ ሰው ያጠፋል። የማያጠፋ ሰው የለም፣ የማይሳሳት ሰው የለም። ግን ደግሞ በዚህ ሰዓት ሜላትን እንደዚህ መናገር አልነበረባትም። ወይዘሮ አስቴር ልጇን ትወዳታለች፣ አኬር ትወዳታለች። ማንኛውም ሰው ልጁን እንደሚወዱ ትወዳለች። ግን ደግሞ ድፍት ብለሽ በነበረ እኔ ያልኩሽን ስላልሰማሽ ብትሰሚ ኑሮ እንደዚህ አይፈጠርም ነበር፣ እንደዚህ አይሆንም ነበር እያለች አሁን እሷን መውቀስ አልነበረባትም። መቆም ካለባት ከልጇ ጎን ቆማ የሚደረገውን ነገር ማድረግ ነበረባት። ነገር ግን ያሳየችው ነገር ሆነ ለመናገር ከልጇ ጋር በጣም ጥሩ ያልሆነ ነገር ነው። ሲቀጥል እናትና ልጅስ በዚህ ልክ ወይም በዚህ ሁኔታ ይቀጥላሉ ወይ? መቼውንም ቢሆን ተስማምተው አያውቁም። ብስማም የእነሱ እናትና ልጅነት ደግሞ በጣም የሚገርም ነው። የሚገርም እውነት እንደው አሁን ትክክለኛ እናት ከሆነች ማለት ነው እንደው እናንተ ፍረዱ ቤተሰብ። ባሏ ትቷት ጠፍቷል። ንብረቷ በመንግስት ተይዞባታል። ልጆቿንና ራሷን የምታኖርበት ቤት አጥታ ከአንድ ጥብብ ካለች ክላስ ውስጥ ነው ያለችው። ልጆቿን የምትመግበው ምግብ አታ ሰው ቤት ልብስ እያጠበች ሁሉ ነበር አይደለ? ምናሴንና ሰላምዬንም እያያችኋቸው ነው። ሌስቶሮ እየሰሩ ነው። እንደዚህ አይነት ቦታ ላይ ወይም እንደዚህ አይነት ቤተሰብ ላይ መታ አሁን እንደዚህ መናገሯ ወይዘሮ አስቴር እኔ ተገቢ ነው ብዬ አልልም። በጣም በትልቁ ነው የተሳሳተችው። በትልቁ መናገር አልነበረባትም። ቢያንስ ያለችበትን ሁኔታ አይታ ጸጥ ብላ ከተረጋጋች በኋላ የሆነ ነገር ከተፈጠረ በኋላ እንደው ቢያንስ ትንሽ ረጋ የምትልበት ጊዜ በኖራት ሰዓት ብትናገራት መልካም ነው። ግን ቀጥታ መታ ከቢሮዋ ነው እንግዲህ እንደዛ ከፍ ዝቅ አድርጋ የተናገረቻት። ሲቀጥል ደግሞ እንግዲህ ለሌላውም ማሳለፋ ነው የሰጠቻት ማለት ነው። እንግዲህ የስራ ባልደረባዋ ወይም አለቃዋ ሰምታለች። ያንን ነገር ሰምታ ነው መታም ስጩበት። ወይኔ ሉሊት ግን በስመ አብ ወወልድ ወመንፈስ ቅዱስ። እናንተ እንደው ሰው ግን ለምንድን ነው እንደዚህ ክፉ የሚሆነው? በኢየሱስ ስም በትንሽዬ ነገር ትልቅ ነገር መፈለግ፣ ምንም ነገር በማይሆነው ነገር ሌላ ነገር አድርጎ ማሰብ። ኧረ የሰው ክፋት ግን ማርያምን ቤተሰብ አትውደቁ። በተለይ አግኝታችሁ አትጡ። ልክ እንደሚላት ማርያምን ምንም ቢሆን አግኝታችሁ አትጡ። በጣም ነው የሚያሳዝነው። ሜላት ምን ያክል ትልቅዬ ድርጅት ስትመራ እንደነበር የሚታወቅ ነው። ግን ዛሬ ቀን ጥሏት እዛ ብትሰራ በዚህ ልክ ከፍ ዝቅ እያደረገች ስትናገራት እኔ እንጃ። የሜላትን ትዕግስት አሁን እያደነቅኩት ነው። ታውቃላችሁ ቤተሰብ በጣም ትዕግስተኛ ናት። ያው ለልጆቿ ስትልና ገንዘብ ስለሚያስፈልጋት ብቻ በጣም እየታገሰቻት ነው። በጣም ከሚገባው በላይ እና እኔ በጣም ነው ያሳዘነችኝ ማለት ሜላት። የድሮ ኃይሏ የድሮ
ያ ምላሷ ያ ጉልበቷ ያ ኃይሏ አቶ በቃሉን የምትፈታተንበት የነበረችው ወይዘሮ ሜላት ዛሬ በሉሊት እንደዚህ ስትፈትን ስታዩ ወይ ጊዜ ደግሞ ጊዜ ያነሳል ጊዜ ይጥላል የሚባለው እውነት ነው። እስከሚያልፍልህ ድረስ የአባትህ ገበሬ ግዛህ ነው ምናምን የሚባል ነገር አለና በጣም ነው የደነቀኝ ለመናገር። አግኝቶ ማጣት በጣም መጥፎ ነው። ብዙ ነገር ለምዳችሁ ብዙ ነገር አይታችሁ በሰፊው ለምዳችሁ በሰፊው እያወራችሁ በሰፊው እየተናገራችሁ በሰፊው ምግብ እያቀረባችሁ በሰፊው ለሰው ማድረግ ለምዳችሁ ዛሬ ግን እራሳችሁ የምትበሉትና የምተኙበት ስታጡ በዛ ላይ ደግሞ ሰው እንደዚህ ከፍ ዝቅ አድርጎ ሲናገራችሁ እኔ እንጃ ብቻ ህይወት ከባድ ናት። እውነት ለመናገር ህይወት በጣም ከባድ ናት። እና አሁን የወይዘሮ አስቴር መምጣት መልካም ነው ወይስ አይደለም? እናንተ ምን ትላላችሁ? ሂዳ ሉሊትንም ተናግራታለች። ሞትም ቢሆን በልጄ የተነሳ ወይም በልጄ ምክንያት ከሆነ ሞትም ቢሆን አልፈራም። ስለዚህ ልጄን ምንም ነገር እንድትናገሪብኝ አልፈልግም ብላለች። ግን እኔ ሳስበው ውድ ቤተሰቦቼ ይባስ ነገሩን እያከበደችው ነው ይመስለኝ። ሉሊት ሌላ ጥንጥዬ ነገር የምትፈልግ ነበረች። እንኳን አይደለም ይህን ትልቅዬ ነገር አግኝታና ሜላትን ለመጉዳት ሜላትን የሆነ ነገር ለማድረግ ከዛ ስራ ለማፈናቀል በተለይ ትንሽዬ ነገር ነበር የምትፈልገው። ሶ ወይዘሮ አስቴር አሁን ሉሊትን ሄዳ መናገሯና ማስጠንቀቋ ተገቢ ነው ብላችሁ ታስባላችሁ? ለሜላት ጥሩ ነው ብላችሁ ታስባላችሁ? እኔ በበኩሌ አይመስለኝም። የባስ ነገር እያመጣችባት ነው። ወይዘሮ አስቴር ቤተሰቡን ማስተዳደር ትችላለች። ባለሀብት ናት፣ ገንዘብ አላት። እኔ እስከዛሬ ድረስ ደህና እያሉ ያው ደህና ነበሩ። ግን ቢሆንም ምን ያን ያክል ንብረት ያላት አይመስለኝም ልጆቿን የምታስተዳድርበት። እና ወይዘሮ አስቴር የተሳሳተች ነው የሚመስለኝ እንደኔ ልጇንም እንደዛ መናገር አልነበረባትም። ሲቀጥል ደግሞ ሉሊትንም ሄዳ እንደዛ መናገር አልነበረባትም። ተሳስታለች ብዬ ነው የማስበው። አላቅም። እስኪ እናንተ ሀሳብ አስተያየት ካላችሁ ታካፍሉኛላችሁ ማለት ነው። ግን እኔ የፋይሉ ነገር አሁንም ቢሆን በድጋሚ አነሳዋለሁ፣ ግራ ጋብቶኛል። አቶ ታደሰ እውነት ወይዘሮ ሜላትን ነገር ፈልጎ ነው እንደዛ ያደረገው ወይስ እውነት ከልቡ ነበር የሰራው? ከልቡ ሰርቶ ተሳስቶ ነው ውስጡ ሌላ ነገር አስቦ ነው? እውነት ወንድ ልጅ በዚህ ልክ ሽር የሚያስብ ከሆነ ማርያምን በጣም ከባድ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያመው። እና እስኪ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አካፍሉኝ። እኔ እዚህ ላይ ያበቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።